ሰላም ቅዱሳን እንዴት ዋላችሁ? ስሜ መጋቢ ፋሲል ተክሎ ይባላል። በኢትዮጵያ ሙሉ ወንጌል አማኞች ቤተክርስቲያን የደቡብ ምስራቅ አዲስ አበባና አካባቢ ክልል ፕሬዝዳንት ነኝ። እንግዲህ ከትላንት ጀምሮ ማለትም ከሐምሌ 13 እስከ ሐምሌ 18 ድረስ የሚቆይ ትልቅ ኮንፈረንስ በክልላችን ተዘጋጅቷል እና ክልላችን ወደ 112 የሚሆኑ አጥቢያዎች የያዘ ክልል ነው። የአዲስ አበባው አንድ ሶስተኛው ማለት ነው። እንግዲህ ከዛ የተወጣጡ ታዳጊ ወጣቶችን በዚህ በአያት ሙሉ ወንጌል ለ3 ቀን ከሰኞ እስከ ሮብ ትልቅ መንፈሳዊ ኮንፈረንስ ተዘጋጅቷል። በዚህ ኮንፈረንስ ላይ እንግዲህ ከ4500 በላይ የሚሆኑ ወደ 5000 ሊጠጉ የሚችሉ ታዳጊዎችና ወጣቶች የተሳተፉበት ፕሮግራም ነው። የዚህ ፕሮግራም ዋናው ትልቁ ዓላማው በሐዋርያት ሥራ ምዕራፍ 1 ቁጥር 8 ላይ ባለው ቃል በመነሳት ምስክሮቼ ሁኑ የሚለው ነው። ቃሉ እንደምናስታውሰው መንፈስ ቅዱስ በእናንተ ላይ በወረደ ጊዜ ምስክሮቼ ትሆናላችሁ፣ በኢየሩሳሌም፣ በሰማርያ፣ በይሁዳ እስከ ምድር ዳርቻ ድረስ ምስክሮቼ ትሆናላችሁ የሚል ነው። እንግዲህ ለምድራችንም ለአፍሪካም ለዓለምም ትልቅ ተስፋ ያላቸው ወጣቶች ናቸው በዚህ ቦታ የተሰበሰቡትና በመጀመሪያ በዚህ ኮንፈረንስ ላይ ትኩረት አድርገን እየሰራን ያለነው የነሱን ህይወት መገንባት ህይወታቸው ላይ መስራት ነውና በጣም ብዙ ትምህርቶችን በእነኚህ ቀናት እየተሰጡ ነው ያሉት። ከጠዋት 2 ሰዓት ጀምሮ እስከ ምሽቱ 11 ሰዓት ድረስ ነው ፕሮግራሙ የሚቆየው። በመንፈሳዊ ህይወታቸው ላይ እንደገና ደግሞ የእግዚአብሔርን ጸጋ እንዲሞሉ የእግዚአብሔርን ኃይል ተሞልተው በመንፈስ ቅዱስ ተሞልተው ለምድሪቱ ደግሞ በረከት እንዲሆኑ ወንጌልን እንዲሰብኩ ይሄንን ዓላማ በማድረግ ነው ይሄን ፕሮግራም ያዘጋጀነው። እግዚአብሔር በጣም መልካም ጊዜ እየሰጠን ነው ያለው። ቅዱሳንንም ደግሞ የምናሳስበው አማኞች ሁሉ በሁሉም ቤተ እምነት ውስጥ ያሉ በዚህ ፕሮግራም ላይ በጸሎት እንድታገዙን እንጠይቃቸዋለን። በጣም ሰፊና ትልቅ ፕሮግራም ነው። ሐሙስና አርብ ደግሞ በቤተክርስቲያናችን ውስጥ ያሉ ሽማግሌዎችን፣ የሙሉ ጊዜ አገልጋዮችን ማለትም እረኞችን፣ አስተማሪዎችን፣ ወንጌላውያንና ነቢያትን ያቀፈ ከነሚስቶቻቸው ማለት ነው እነሱን ይዘን ደግሞ በትዳራቸው ዙሪያ፣ በህይወታቸው ዙሪያ፣ በአገልግሎታቸው ዙሪያ ላይ ደግሞ በ22 አጥቢያ ደግሞ ይሄ ኮንፈረንስ ይሰጣል። ስለዚህ እግዚአብሔር በጣም እየረዳን ነው ያለው። እናንተም ደግሞ በአገልግሎቱን ሞር ውጤታማ እንዲሆን በጸሎት እንድታገዙን እንጠይቃቸዋለን። እግዚአብሔር ምድራችንን ይባርክ። እግዚአብሔር ይባርካችሁ። ተባረኩ።